بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه الطيبين الطاهرين. أولا أذكر نفسي وإياكم بإخلاص النية لله تبارك وتعالى بمجمع درجانية لا الله عندنا ترستوسر له كأثرة محاضرة النبوة والمعجزة كميلو የቀጠለውን ክፍል የምናይ ይሆናል ማለት ነው። በባለፈው ክፍላችን ነብይነት እና ሙዕጂዛ በሚለው ርዕስ ነብይ ማለት ማን ነው፣ ረሱልሳ ማለት ልዩነታቸው በሁለቱ መካከል ያለው ልዩነት ምንድነው ጠቅሰን ነበር ማለት ነው። እንደገና የመጀመሪያው ነብይ ማን ናቸው በሚለው ዙሪያ وأول الأنبياء سيدنا آدم وآخرهم وأفضلهم سيدنا محمد صلى الله عليه وسلم ብለን ተመልክተናል። የነብያቶች ሁሉ መጀመሪያው ሰይዱና አደም አለይሂ ሰላም መሆናቸውንና የመጨረሻቸው እንዲሁም በላጫቸው ከነብያቶች ሁሉ በላጭ ሆኑት ሰይዱና ሙሐመድ ሰለላሁ ዐለይሂ ወሰለም መሆናቸውን ተመልክተናል። ታዲያ እዚህ ጋር ምን ይሉናል? ተንቢሁን ማስጠንቀቂያ ይሉናል። مما يدل على أن أول الأنبياء آدم عليه السلام مما يدل كم يملكته نجر استلالو على أن أول الأنبياء ينبيات شلو مجمريو آدم عليه السلام هنا تون كم يملكته نجرات وجست قوله تعالى يا الله سبحانه وتعالى نجرنا السم من لنا الله سبحانه وتعالى إن الله اصطفى آدم ونوحا وآل إبراهيم وآل عمران على العالمين. سورة العمران لي مالنا بزملكو يسكم دلنا إن الله اصطفى آدم ونوحا وآل إبراهيم وآل عمران على العالمين. سبحان الله. منلا الله سبحانه وتعالى اصطفى مرط المنن نبي الله آدم عليه السلام نوحا مرطواتشوال وآل إبراهيم يا إبراهيم بيت سبوچن مرطواتشوال وآل عمران كذلك يا آل عمران وچنم يا إمران بيت سبوچن مرطواتشوال على العالمين لعلامات نبياتوچ አድርጎ በነብይነት መርጧቸዋል በሚል ተገልጾልናል። እንግዲህ በምንድነው የተመረጡት ወደሚለው ስንመጣ واصطفاء كل يهلوچ መመረጥ كان بالنبوة በነብይነት ነው ይሉናል። እንግዲህ ሁሉንም በዚህ መልኩ አላህ Subhanahu Wa Ta'ala የነብዩላህ አደም አለይሂ ሰላምን ስምን ከነብያቶች ጋር ባንድ አድርጎ መመረጣቸውን ጠቀሰልን። ይህ ምንድነው? የእሳቸውን ስም ከነብያቶች ጋር አድርጎ ባንድ ላይ መጥቀሱና እንደገና መመረጣቸውን መጥቀሱ ለምንድን ነው የተመረጡት ሲባል ለነብይነት በነብይነት ለዓለም ምርጦች አድርጎ መርጧቸዋል ነው። እንግዲህ ከዚህ ጋር እንደምንይዘው ነብዩላህ አደም አለይሂ ሰላም ነብይ ናቸው። ነብይነት ብቻ ሳይሆን ረሱልም ናቸው። አዲስ ሸሪዓ ነው የወረደላቸው። ከዛ በፊት ማንም አልነበረም። طيب ያው ከዚህ ጋር ተያይዞ ሱብሃንአላህ ወሃቢዎች ያው የተለያየ አቋም አላቸው። ነብዩላህ አደም አለይሂ ሰላም ነብይ አይደሉም ለማለት ማለት ነው። የመጀመሪያው ነብይ ኑህ ነው በማለት ጠቅሰናል። ከዚህ በፊት የሚጠቃቅሱ ነገር አለ። ኑህ ናቸው ከተባሉ ሶስት ነብያቶችን ነብይ አይደሉም ብሎ መካድ ነው የሚሆነው። የነብዩላህ አደም አለይሂ ሰላም ነብይነት አለ። ከذلك የኢድሪስ አለ፣ የሺስ አለ። ከኑህ በፊት ናቸው ሁሎቹም ማለት ነው። እና አላህ Subhanahu Wa Ta'ala ግን በዚህ አያ እሳቸውን ነብይ አድርጎ መምረጡን ገልጾልናል ማለት ነው። طيب እንዲሁም እነሱ ነብዩላህ አደም አለይሂ ሰላም ነብይ መሆናቸውን ከሚያመለክቱ ነገራቶች ውስጥ وقوله صلى الله عليه وسلم يا رسول عليه الصلاة والسلام ንግግር ነው። ምንም ይለው انا سيد ولد آدم يوم القيامة ያሉ ረሱል عليه الصلاة والسلام እኔ سيد ولد آدم የአደም ልጆች ዋናቸው እኔ ነኝ አይነታቸው አሉ። መቼ يوم القيامة ያኔ يوم القيامة እኮ ዋናቸው እኔ ነኝ አሉ። ልክ በዱንያ ምርጡ በላጩ ምሳቸው እንደሆኑት ሁሉ የቂያማ ጊዜም
እኔው ነኝ አሉ ወቢየዲ ሊዋኡል ሐምድ ያኔም ደግሞ የቂያማ ጊዜ በእጄ ሊዋኡል ሐምድ ይኖራል አሉ የምስጋናው አርማ ማለትም የምስጋና የሆነ ባንዲራ ሐቂቀይ የሆነ ነው ይላሉ ባንዲራ ይሰጣቸዋል በእጃቸው ማለት ነው ያ በኔ እጅ ነው የሚሆነው አሉ ወላ ፈኽረ ይሄንን ስል ግን ለፈኽር ለኩራት አይደለም ያኔ የቂያማ ቀን የሊዋኡል ሐምድ የሚባለው የምስጋናው ባንዲራ በእጅ ይሆናል ይሄንን ምለው ደግሞ አላሁ ሱብሓነሁ ወተዓላ የሰጠኝ ኒዕማ ለመናገር እንጂ ለፈኽር አይደለም ለኩራት አይደለም አሉ ወላ ፈኽረ ወማ ሚን ነቢይን አሉ ታዲያ ያኔ ማንም ነብይ የለም አሉ የውመኢዚን ያኔ የቂያማ ቀን አደሙ እንظሩ ወማ ሚን ነቢይን አንድም ነብይ የለም አሉ የውመኢዚን የዛን ጊዜ የውመል ቂያማ እሳቸው ባንዲራውን ተሰጥተው በሚይዙበት ሰዓት አደሙ ነብዩላህ አደምም ይሁኑ ፈመን ሲዋሁ ከሳቸው ውጭ ያሉት ነብያቶች ኢላ ተሕተ ሊዋኢ በኔ ባንዲራ በኔ አርማ ስር ቢሆኑ እንጂ ማንም ነብይ አይቀርማሉ انظروا رواه الترمذي حسنه الترمذي ዘግቦት الحديث حسن ነው ጥሩ የሆነ ሐዲስ ነው ብለውታል እና ከዚህ ጋር ምን ይዘው ምንድነው وما من نبي يومئذ آدم فمن سواه ከነብያቶች ማንም የለም አሉ انظروا ከነብያቶች ማንም የለም ከዛ በኋላ በዝርዝር ሲጠቅሱ ደግሞ አደምም ይሁኑ فمن سواه ከሳቸው ውጭ ያሉት ኢላ ተሕተ ሊዋኢ በኔ ባንዲራ ስር ቢሆኑ እንጂ አሉ ስለዚህ ሁሉም ነብያቶች ከነብያቶች ደግሞ የነብዩላህ አደም አለይሂ ሰላም ስማቸው ተጠቅሶ በባንዲራቸው ስር እንደሚሆን ተገለጸ ሱብሃንአላህ ከዚህ ጋር ምንድነው የምንይዘው ነብዩላህ አደም አለይሂ ሰላም ነብይ መሆናቸውን ነው ለምን ወማ ሚን ነብይን ከነብያቶች ማንም የለም አሉ ከዛስ አደምም ይሁኑ ሌሎቹ አሉ ሌሎቹን ስማቸውን ሳይጠቅሱ ነብዩላህ አደም አለይሂ ሰላምን እንደውም በነብይነት ስማቸውን ጠቀሷቸው ይህ ግልጽ ያለ ነገር ነው ማለት ነው ለምሳሌ አንድ ነገር ልጥቀስላችሁ ብል ቀረብ ይለን ዘንድ ወማ ሚን ነብይን አይደል የተባለው እዚህ ጋር አንድ ቃል ላስገባ እንደምሳሌ ማለት ነው ሌላ ከስምንተኛ ክፍል ተማሪዎች እኮ ወማ ሚን ነብይን የሚለው እዚህ ጋር አለ ከነብያቶች እኮ ማንም የለም ማለት ከስምንተኛ ክፍል ማንም እኮ የለም ዛሬ ትምህርት ቤት ያልመጡ ቢሆን እንጂ ቢል ሰውየው እንظሩ ከስምንተኛ ክፍሎች ሙሐመድም ይሁን ስሙን ጠቅሶ ለምሳሌ ከስምንተኛ ክፍል ተማሪዎች ሙሐመድም ይሁን ሌሎቹ ተማሪዎች ወደ ትምህርት ቤት አልመጡም ዛሬ ቢል ሰውየው ከስምንተኛ ክፍል ተማሪዎች ሙሐመድም ይሁን ሌሎቹ ተማሪዎች ወደ ትምህርት ቤት የመጣ የለም ብል ሙሐመድ የስምንተኛ ክፍል ተማሪዎች ውስጥ አንዱ መሆኑን የሚጠራጠራል የለም ሙሐመድም ይሁን ሌሎቹ ተማሪዎች መጀመሪያ ስምንተኛ ክፍል ተማሪዎች ብሎ ጠቅሷል ከነዛ ውስጥ ሙሐመድም ይሁን ሌሎቹ አልመጡም ካለ ሙሐመድ የስምንተኛ ክፍል ተማሪ ነው ሌሎች ተማሪዎችም አሉ ሁላቸውም ቀርተዋል ነው ወማ ሚን ነብይን ከነብያቶች እኮ አንድም የለም የውመኢዚን ያኔ የውመ ቂያማ አደሙ ፈመን ሲዋሁ አደምም ይሁኑ ሌሎቹ ከሳቸው ውጭ ያሉት ነብያቶች ማለት ነው ኢላ ተሕተ ሊዋኢ በኔ አርማ ስር ቢሆኑ እንጂ ይላሉ ይህ ማለት ነብዩላህ አደም አለይሂ ሰላም ሌሎቹም የአላህ መልእክተኛ ነብያቶች መሆናቸውን በዚህ ሐዲሳቸው በግልጽ የተጠቀሱት ይሆናል ነው وقوله أبي منصور እንግዲህ አሁንም ነብዩላህ አደም አለይሂ ሰላም ነብይ መሆናቸውን ከሚገልጹ መካከል وقول أبي منصور البغدادي أبو منصور البغدادي ምንላቸው أصول الدين አንደኛው ጁዝ ገጽ 159 ላይ እንደተጠቀሱት ምን አሉ أجمع المسلمون አሉ ሙስሊሞች በጠቅላላ ተስማምተዋል ኢጅማዕ አለበት አሉ على أن أول የመጀመሪያ የሆነው من أرسل من الناس كسوج يمجمر يتلاك يهونود آدم عليه السلام نبي الله آدم عليه السلام هنا تشون مسلموش باتك لله يتسمى مبتي هنا مالتم إجماعي عن لبتنا ولو
በዚህ መልኩ ኢጅማዕን ይጠቅሳሉ በሌላም በኩል ብንመለከት فمن نفى نبوة آدم የነብዩ አደም አለይሂ ሰላም ነብይነትን ነፍይ ያደረገ የካደ ሆነ فهو ليس بمسلم بالإجماع فهو سوء ليس بمسلم مسلم አይደለም بالإجماع በኢጅማዕ ማለት ነው በተግላላ በሙስሊሞች ስምምነት ሙስሊም አይደለም ይሄን ኢጅማዕ كما ذكر ابن حزم እንደተቀሱት ይሉናል طيب ኢጅማዕ ነው ይሄም ማለት ነው እዚህ ጋር አንድ ተንቢህ እናደርገው ነገር መራቲቡል ኢጅማዕ የሚባል ኪታብ ላይ ነው ይሄን የሙስሊሞችን ስምምነት የተቀሰው ላኪን ይህ ኢብኑ ሐዝም የሚባለው ሰውዬ ከላይ የሙስሊሞችን ስምምነት አቡ መንሱር መጥቀሳቸውን አይተናል ልብ በሉ አቡ መንሱር የሙስሊሞች ስምምነት መጥቀሳቸውን አይተናል በድጋሜ የሙስሊሞች ስምምነትን ኢጅማዕን ኢብኑ ሐዝም ጠቅሰዋል ብለን እዚህ ጋር ገለጽን ለምንድን ነው አቡ መንሱር አህሉ ሱና ወል ጀማዓ መሆናቸው ግልጽ ያለ ነው ምንም ጥርጥር የለውም ኢብኑ ሐዝም ግን አንዳንድ ኪታቦቹ ላይ የሚታዩ ከአህሉ ሱና ወል ጀማዓዎች ፈንገጥ የሚልባቸው ፓርቶች አሉ ኢዘን ለምን ተጠቀሰ አንደኛ ኢጅማዕ ነው የተጠቀሰው ኢጅማዕን ወጣ ባለ ሰው ሲጠቀስ ወሃቢዮች ወጣ ካሉ ቡድኖች አንዶቹ ናቸውና እንደዛው ወጣ ካለ ሰውም አብዛኛው ጊዜ ሻዝ የሆነ ሰው ከሻዝ ነውና የሚቀበለው ወደ ጥመት የሄደ ሰው ወጣ ያለ ሰው ይመቸዋልና እሱም ወጣ ያለባቸው ፓርቶች አሉ ለነሱም ግዴታ ይቀበሉት ዘንድ በዚህ መልኩ የሱም ተጠቅሶ ይገኛል ማለት ነው طيب والسبيل መንገዱ ይሉናል الى معرفه النبي አንድ ነብይ ነው ብሎ ማወቂያው መንገዱ المعجزه معجزه ነው የነብይነት መታወቂያው ምንድነው ሙዕጂዛ ነው ማለት ነው فما من نبي ከነብያቶች አንድም የለም الا وقد ايده الله ያጠናከረው ቢሆን እንጂ بمعجزه በሙዕጂዛ ያጠናከረው ቢሆን እንጂ ማንም ነብይ የለም ሙዕጂዛ ያልተሰጠው የሆነ ነብይ የለም ታዲያ እንደዚህ ካል ሙዕጂዛ ማለት ምን ማለት ነው طيب والمعجزة معجزة بلو مالت هي سنة أمر خارق للعادة عادا تلمدون تسوي متانا قرنو معجزة بلو مالت السان يلوتن مالتن أمر خارق للعادة عادا تلمدون يتآسى يهونا نقرنو بتلمدو ما يكساتي هونا نقر أني نبي نني بلو بمتارو نبياتوش لي የሚከሰት ሆነ ነው ይሉናል አምሩን ኻሪቁን ሊልዓዳቲ ልበሉ አንደኛ ሙዕጂዛ ለመባል አምሩን ኻሪቁን ሊልዓዳ መሆን አለበት ተለምዶን የጣሰ መሆን يظهره الله ግልጽ የሚያደርገው የሆነ على يد النبي በአንድ ነብይ እጅ ላይ ማለትም ለአንድ ነብይ ግልጽ የሚያደርገው የሆነ ነው ለነብይ የሚሰጠው የሆነ ነው ተእይደን ለሁ እሱን ለማጠናከር ማለት ነው አላህ Subhanahu Wa Ta'ala የሚሰጣቸው የሆነ ነው ወተስዲቀን ለሁ እንዲሁም ይህ ነብይኮ ኑ ወደ እስልምና እያለ ሲጠራችሁ እየጠራችሁ ያለው ወደ ትክክለኛ መንገድ ነው እውነቱን ነው ለማለት ተስዲቀን ለሁ እሳቸውን ያን ነብይ እውነት ነው ብሎ እውነተኝነታቸውን ለማረጋገጥ የሚሰጣቸው የሆነ ነው في دعواه بدعواቸው በጥሪያቸው የሚሰጣቸው የሆነ ነው ይሄም ደግሞ ሳሊሙን ነፃ የሆነ ነው من المعارضه بالمثل አምሳያውን አምጥቶ ሙዓረضه ከማድረግ አምሳያውን አምጥቶ እሱን ከመቃወም ነፃ የሆነ ነው ማን ሙዕጂዛ የሚባለው ማለት ነው طيب አሁን መለስ እንበልና ሙዕጂዛ ማለት አንድ አምሩን ኻሪቁን للعاده ነው ከተለምዶ ወጣ ያለ ነገር ነው በተለምዶ የማይከሰት የሆነ ነው ሁለተኛ على يد النبي ነው የሚከሰተው በነብይ እጅ ላይ ነው ማለትም እኔ ነብይ ነኝ እያሉ ዳዕዋ ያደርጉ ባሉ ሰዎች ላይ የሚከሰት ነው ሙዕጂዛ የምንለው ሶስተኛ ደግሞ በሚጣሩት ነገር እኔ ነብይ ነኝ እያሉ እንደዚህ ነው እያሉ ሲናገሩ እነሱ የሚሉትን ገጥሞ የሚመጣ ነው ሙዕጂዛ የሚባለው
እነሱ የሚሉትን ገጥሞ የሚመጣ በተቃራኒው የሚመጣ ሳይሆን ማለት ነው። አራተኛ የሱን አምሳያ አምጥቶ ተቃውሞ ማንሳት እና ያንን ማሸነፍ የሚቻል ነገር አይደለም። እነዚህ አራት ነገሮች ይሟላሉ ማለት ነው ሙዕጂዛ ከሆነ። ኻሪቁን ሊልዓዳ ሆኖ ከተለምዶ የወጣ ተለምዶን የጣሰ ነገር ሆኖ ነገር ግን እኔ ነብይ ነኝ ከሚል ሰው ካልሆነ ሙዕጂዛ አይባልም። ለምሳሌ ወልያቶችም ከተለምዶ ወጣ ያለ ነገር ይከሰትላቸዋል። የአላህ ወልዮች የነሱ ምን ይባላል? ከራማ ይባላል። ነገር ግን ወልያቶች ላይ የሚከሰተው ከራማ ለነብያቶች ሙዕጂዛ ነው። ለምንድን ነው ሙዕጂዛ የሚሆነው? ነብያቶችን በመከተላቸው ነው ወልይነት ደረጃ ላይ ደርሰው ያንን ከተለምዶ ወጣ ያለ ነገር የተሰጣቸውና እነሱ ነብያቶችን በመከተል ስለሆነ ይሄን ያገኙት የወልያቶች ከራማ ለነብያቶች ሙዕጂዛ ነው ራሱም ማለት ነው። እንደገና እነሱ በሚሉት እውነተኝነታቸውን የሚያረጋግጥ መሆን አለበት። እነሱ ከሚሉት ተቃራኒ መሆን የለበትም ሙዕጂዛ ሊባል ዘንድ ማለት ነው። ለምሳሌ ሙሰይሊመቱል ከዛብ የሚባል አንድ ሰው እኔ ነብይ ነኝ እያለ የሚጣራ ነበር። እኔ ነብይ ነኝ ይላል። ሱብሃንአላህ። ከዛ ሙዕጂዛም አለኝ እያለ ያወራል። ኢዘን የሆነ ሰው መጣ። ረሱል አለይሂ ሰላቱ ወሰላም ምን አድርገዋል? የኡሁድ ዘመቻ ጊዜ ቀታዳ አንድ አይናቸው ወጥቶ ሙሉ በሙሉ ጉንጫቸው ላይ ተንጠልጥሎ ነበር። ያንን በመዳፍ እጃቸው ምልስ አድርገው እዛው ቦታው ላይ ተክተውት የትኛው የታመመ እንደሆነ እንኳን መለየት በማይችሉበት ቀድር ጤነኛ ሆነዋል፣ ሽረዋል። ማን? ቀታዳ ማለት ነው። በሰይፍ አይናቸውን ያኔ አውጥተዋቸው ነበር የኡሁድ ዘመቻ ጊዜ ማለት ነው። ረሱል አለይሂ ሰላቱ ወሰላም በመዳፋቸው መልሰውላቸዋል አይናቸውን። ሙሰይሊመቱል ከዛብ ጋር ምን ተከሰተ? አንዱ አይኑ የጠፋ የሆነ ሰው መጣ። ነብይ ነኝ እያለ አይደለ? ከዛ ነብይ ከሆነ ያንን ነገር ረሱል አለይሂ ሰላቱ ወሰላም እንደሰሩት ሊሰራ አሽራለሁኝ አለ። አያ መርሐባ ብሎ ያችን አንድ አይኑ ደህና ነው ሰውየው የመጣው ሰውዬ አሽራታለሁኝ ብሎ ያችን የታመመችውን አይን በመዳፉ ሲያብሳት ሱብሃንአላህ ያልታመመችው አይን ጠፋች። የሚገርመው እኮ ያቺው ጨርሳ ብትጠፋ ያው ይሻል ነበር። የነካት ሳይሆን የነካት እንደነበረች ሆና የጠፋችና ድሮንም እሷን አሽራለሁ ብሎ ነው የዳበሳት። እሷን ሲዳብሳት ያልዳበሳት የሆነችው ያልነካት የሆነችው አይኑ ከነጭራሹ ነው ጠፋች። ይህ ሰው ሁለቱንም አይን አጣ። አምሩን ኻሪቁን ሊልዓዳ ተከስቷል አልተከሰተም? ለሱ ተከስቷል። ከተለምዶ ወጣ ያለ ነገር ተከስቶለታል። ነገር ግን እኔ ነብይ ነኝ አሽራለሁኝ ብሎ ነበረ። ጭራሹኑ የባስ አጠፋ። ኢዲዓ እያደረገ ላለው ነገር የሚያግዝ ሳይሆን ውሸታም መሆኑን የሚያጋልጥ ነው። ይሄን ነው ሙዕጂዛ አንለውም ማለት ነው። ለምን የሚገጥም ነው ሙዕጂዛ የሚባለው ነገር። ሱብሃንአላህ። ከዛሊከ ጉላም አህመድ የሚባልም እንደዚሁ ነበረ ነብይ ነኝ የሚል ማለት ነው። እሱም ነብይ ነኝ ያለ ኢዲዓ ሲያደርግ ቆይቶ ሱብሃንአላህ አላሁ ሱብሃነሁ ወተዓላ ሲያዋርደው ምን አደረገው? ሽንት ቤት ውስጥ እንዲሞት አደረገው። የት ሞተ? ሽንት ቤት ውስጥ። ነብይ ነኝ ሲል ነበር አይደለ? ነብይ ነኝ ሲል ነበረ። ከዛስ ሱብሃንአላህ ደግሞ በሐዲስ የመጣ ነገር አለ። ምን የሚል? ነብያቶች የሞቱበት ቦታ ነው የሚቀበሩት ነው። ነብያቶች የሞቱበት ቦታ ነው የሚቀበሩት። ስለዚህ الانبياء يدفنون حيث يموتون ይላሉና በሐዲሳቸው ይሄ ሰው ነብይ ነኝ እያለ ነው። ነብይ ከሆነ ደግሞ ምንድነው የሚደረገው? ሞተበት መቀበር አለበት። አላሁ ሱብሓነሁ ወተዓላ ሲያዋርደው ሽንት ቤት ውስጥ ሞተ። እዛው ሽንት ቤት ውስጥ ተቀበረ፣ በዛው እንዲቀር ተደረገ። እነዚህ አሁን ኺዝላ ናቸው፣ ውርደታቸውን የሚያጋልጥ እንጂ ምን አይደለም። እነዚህ ነብያቶች ናቸው ብሎ የሚያጠናክር አይደለም የመጣላቸው። ግን አምሩን ኻሪቁን ሊልዓዳ ተከስቶላቸዋል። ከተለምዶ ወጣ ያለ ነገር ተከስቶላቸዋል። እነሱ ለሚሉት ነገር የሚገድፍ ሳይሆን ግን ያንን የሚጥስባቸው የሆነ ነገር ነው ማለት ነው። ስለዚህ ሙዕጂዛ ሲባል አራቱን ነገር የያዘ ነው። ኻሪቅ ሊልዓዳ ነው፣ እነሱን ተአይድ የሚያደርግ የሚያግዝ የሆነ ነው።
እኔ ነብይ ነኝ ብለው የሚጣሩ በሆኑ ሰዎች ላይ የሚከሰት ነው ሳሊሙን من المعارضة بالمثل አምሳያውን አምጥቶ እሱን መቃወም የማይቻል ይሆነ ነው እነዚህ ነገራቶችን ያካተተ ይሆነ ነው ሙዕጂዛ እምንለው ነገር ማለት ነው وقد كان نبينا محمد صلى الله عليه وسلم أكثر الأنبياء معجزات رسول عليه الصلاة والسلام كنبياتوች ሁሉ ሙዕጂዛቸው በጣም ብዙ የሆኑ ነበሩ إذ روي عنه ከእሳቸው ተዘግቦልናል الآلاف منها الآلاف በሺ የሚቆጠሩ ሙዕጂዛዎች ተላልፎልናል ከብዙዎቹ በሺ የሚቆጠሩት الآلاف منها ማለት አላቸው ሙዕጂዛ ውስጥ ብዙ ከሆኑት ውስጥ በሺ የሚቆጠሩት ምን ሆኖልና ተላልፈውልናል ነው فمن هذه المعجزات ከነዚህ ሙዕጂዛዎች ውስጥ ما نقل إلينا بالتواتر ወደኛ የተላለፈልን የሆነው ነው በምን بالتواتر በተዋቱር ሙተዋቲር በሆነ መልኩ ሙተዋቲር ማለት ምን ማለት ነው والخبر المنقول والخبر زينا المنقول يتلالف يهونو بالتواتر بتواتر متواتر بهونه ملكو يتلالف يهونو زينا لا يكون ايهونم الا صدقا اونتنجي ايهونم لمن لان الخبر مكنياتهم يا زينا المنقول بالتواتر بمتواترነት بتواتر يمጣልን يهونو هو خبر بحادثة زقال ببلو متواتر مالت من مالتنا ودملو يمتان سلهون مالتنا متواتر مالت من مالتنا الخبر المنقول يتلالف يهونو زينا بالتواتر بتواتر متواتر بهون ملكو يتلالف يهون زينا من لو زقال متواتر مالت من مالتنا ودملو يمتان سلهون هو السنو خبر زينا بحادثة በአንዲት ክስተት ስለ አንዲት ክስተት የሆነ ዜና ነው ማለት ነው ሻሃደها ያዩት የሆነች جمع من الناس ከሰዎች ብዙ የሆኑ ሰዎች ያዩት የሆነ يستحيل عادة በተለምዶ ደግሞ የማያመች የሆነ ተዋጡሁም على الكذب በውሸት ላይ መስማማታቸው በተለምዶ የማያመች የሆኑ ብዛት ያላቸው ሰዎች ማለት ነው ያስተላለፉት የሆነ ነው እዚህ ጋር ልብንበል ብዙ የሆኑ ሰዎች በጣም ብዙ የሆኑ ሰዎች የሆነ ክስተት መከሰቱን ያዩና እነዛ ብዙ የሆኑ ሰዎች እንደዛው ብዙ ለሆኑ ሰዎች ጀማዓ ሆነው ለጀማዓ ያስተላልፉታል ያንን ዜና ያኛውም ጀማዓ ለሌላ ጀማዓ እንደዛው ብዙ ሆኖ ለብዙ ያስተላልፋል አሁንም ብዙዎቹ ለብዙ ያስተላልፋሉ በእንደዚህ መልኩ የመጣልን የሆነ ዜና ሙተዋቲር እንለዋለን عادة ምናሉ يستحيل عادة تواطؤهم على الكذب የሰዎቹ ብዛታቸው ከብዛታቸው የተነሳ በተለምዶ እነዚህማ በውሸት ላይ ሊስማሙ አይችሉም የሚባሉ ቀድር ይሆኑ ለምሳሌ 2-3 ሰው ወይ 4-5 ሰው ቢሆን እንዲህ ብለን ተስማምተን ይሄን ውሸቱን ነገር እንዲህ ብለን እናውራና ውነት አስመስለን እንነጋገር ቢሉ ሰዎች ላይ እናስመስልባቸው ቢባል 3-4-5-6 ሰዎች በውሸት ላይ መስማማት ይችላሉ በጣም ብዙ ሰዎች ከሆኑ ግን በውሸት ላይ ተስማምተው አንድ ነገር አንድ ሐሳብ ኖሯቸው ውሸትን ሊያስተላልፉ አይችሉም ስለዚህ ሙተዋቲር ይባላል ብዙ ጀማዓዎች ብዙ የሆኑ ሰዎች ለብዙ ሰዎች ያስተላልፉ የመጣ የሆነ ዜና ማለት ነው ሙተዋቲር ብሎ ማለት እና መለስ እንበልና لأن الخبر المنقول ምናሉ صدق እንጂ እውነት እንጂ አይሆንም በሙተዋቲርነት የመጣ ነገር አሉ لأن الخبر المنقول بالتواتر بمتواترነት የመጣ የሆነ ዜና ስለሆነ ነው አሉ هو خبر ዜና ስለሆነ ነው بحادثة በአንዲት ክስተት ስለ አንዲት ክስተት የሚወራ የሆነ ዜና ማለት ነው شاهدها جمع من الناس ከሰዎች ብዙ የሆኑ ጀማዓዎች ያዩት የሆነ ክስተት يستحيل የነዛ የሰዎች ብዛታቸው ደግሞ يستحيل عادة تواطؤهم على الكذب عادة በተለምዶ በውሸት ላይ መስማማታቸው የማመች ሆነ ከብዛታቸው የተነሳ ማለት ነው ثم ከዛም هؤلاء እነዚህ ብዙ ያልናቸው ሰዎች ነቀሉሁ ያንን ዜና ያስተላለፉት የሆነ لجمع مثلهم እንደነሱ ብዙ ለሆነ ሰው
يستهيل عادة بتلمدو ما متش هنا اتفاقهم መስማማታቸው على الكذب በውሸት ላይ ከብዛታቸው የተነሳ የሚያስተላልፉላቸው የሆኑ ሰዎችም የሚተላለፍላቸው የሆኑት ሰዎችም ከዛሊከ በውሸት ላይ መስማማታቸው የማመች የሆነ ከብዛታቸው የተነሳ ብዙ ከመሆናቸው የተነሳ ማለት ነው ثم هؤلاء እነዚያም ደግሞ አሁንም ምን ያደረጉ ወደ ሌሎች ያስተላለፉ እንደነሱ አሁንም ብዙ ወደ ሆኑ ሰዎች ከብዛታቸው የተነሳ በውሸት ላይ መስማማታቸው የማመች ሆኑ እንደዚህ ይያለ وهكذا በዚህ መልኩ እየተላለፈ የመጣ የሆነ ዜና ምን ይባላል ሙተዋቲር የሆነ ዜና ይባላል ለምሳሌ ሲጠቅሱልን كالاخبار المتواتره متواتر የሆነውን ዜና ይመስል بين الناس በሰዎች መካከል عن وجود فرعون ስለ فرعون መኖር فيما مضى ባለፈው ጊዜ فرعون የሚባል ንጉስ እኔ ጌታ ነኝ የሚል ፋጅር የሆነ فرعون ተብሎ የሚጠራ فرعون የሚባል መኖሩ ሙተዋቲር የሆነ ነው ይሄንን እኛ አይተናል እንዴ አላየንም ነገር ግን ብዙ ሰዎች በዘመኑ የነበሩ አይተው እንዲሁ ያስተላለፉ መጥተዋል ይሄንን ካፊሮችም ያምኑበታል ለምንድን ነው የሚያምኑበት በሙተዋቲር መልኩ ስለመጣ كذلك የነብያቶች ሙዕጂዛም በሙተዋቲርነት ስለመጣ እናምንበታለን ማለት ነው طيب وكالاخبار እንደዚሁም ዜናዎችን ይመስል ወሬዎችን عن وجود بلدان نائية ሩቅ የሆኑ ሀገሮች ስለመኖራቸው نحن ما شاهدناها እኛ ያላየናቸው የሆኑ ሩቅ የሆኑ ሀገራቶች ስለመኖራቸው ሙተዋቲር ስለሆነ እንቀበለዋለን ለምሳሌ ቻይና የምትባል ሀገር አለች እንደዚህ ናት እየተባለ ይወራል ቻይና የምትባል ሀገር ባትኖርሳ ብለን አስበናቃለን በውሸት ቢሆንሳ ቻይና የምትባል ሀገር አለች እያሉ የሚያወሩት ይታለ ቻይና የሚባል አይተነው አናቀኛ እንደሆነ ብንል አምሮችን ይቀበልልናል እሺ ብሎ ይቀበላል አይቀበልም እኮ ለምን ሙተዋቲር በሆነ መልኩ ስለመጣልን በሙተዋቲር መልኩ የመጣልን ነገር እውነት እንጂ አይሆንም يقين የሆነ ሐቂቀይ የሆነ ዕውቀትን ነው የሚጠቅመን በሙተዋቲር መልኩ የመጣ ውስጣችንን አይ ይሄ እንኳን ውሸት ነው ብለን ማሳመን አንችልም በሙተዋቲር መልኩ የመጣ ይሆንም ማለት ነው አሜሪካ የምትባል ሀገር አለች እንላለን ሄደን አላየናትም ነገር ግን ያዩ ሰዎች ስለነገሩን አሜሪካ የምትባል ሀገር አለች እንላለን አንድ ቀን እንኳን አይ ይሄ እንደው አሜሪካ ይባላል እንጂ አሜሪካ የምትባል ሀገር ባትኖርስ በውሸት እንደው ተስማምተው አሜሪካ የምትባል ሀገር አለች ብለን እናስወራ ብለውስ ቢሆን ብለን አምሮችን ላይ መጥቶ ያውቃል አይመጣም ለምንድን ነው የማይመጣው እኛ ሄደን ባናየውም እንኳን ሙተዋቲር በሆነ መልኩ በጣም ብዙ ሰዎች አይተው ለብዙ ሰዎች ያስተላለፉ መኖሩን ስለነገሩን ነው كذلك የነብያቶች ሙዕጂዛም ብዙ የሆኑ ጀማዓዎች እያዩ ወደኛ አስተላልፈውታል ለብዙ ጀማዓዎች ያስተላለፉ በዛ መልኩ የመጣውን ሙዕጂዛ በሙሉ እናምናለን እንቀበላለን فرعون እንደሚታወቀው በሱብሃንአላህ ከነብያችን አለይሂ ሰላቱ ወሰለም በፊት የነበረ ነው ኩፋሮች ያምናሉ መኖሩን ማለት ነው ለምንድን ነው የሚያምኑበት ሙተዋቲር በሆነ መልኩ ስለመጣ የሱም መኖር በዚህ ልክ ካመኑ ሙተዋቲር በሆነ መልኩ የመጣ የሆነውን የረሱል አለይሂ ሰላቱ ወሰለም ሙዕጂዛንም ማመን ግዴታ ይሆናል ማለት ነው فإن الواحد منا كنياكو عند سو لا يقدر አይችልም على دفع العلم ያንን ዕውቀቱን دفع ማድረግ መገፍተር ማለትም ዕውቀቱን ማስወገድ አይችልም بذلك عن قلبه ከቀልቡ ማስወገድ አይችልም በምን ቢሸኪን በጥርጣሬ አው ሹብሃቲን አይ እኔ እንደዚህ ሆኖ ቢሆንስ ብሎ ራሱን ለማጠራጠር ሞክሮ በጥርጣሬ ያንን በሙተዋቲር መልኩ የመጣለትን የሆነ ዕውቀትን ማስወገድ አይችልም አይ በቃ ይሄ ጠርጥር ይሆናል እንጂ ትክክል አይደለም አሜሪካ የምትባል ሀገር የለችም እያልኩኝ ራሴን ላሳመን ብል ማሳመን አይቻልም ለምን ሙተዋቲር በሆነ መልኩ የመጣ ስለሆነ ዒልመን ያቂነን ነው እርግጥ የሆነ ዕውቀት ነው የሚጠቅመንና ማለት ነው አው ሹብሃቲን ወይንም በሹብሃ አይ ተመሳስሎብኝ ነው እንጂ ይሄ እኮ እንደ ውሸት ነው ሊለው የማይችለው የሆነ ነው በሙተዋቲር መልኩ የመጣ ዜና ማለት ነው
ለምን لأن الخبر المتواتر ምክንያቱም ይህ ሙተዋቲር የሆነ ዜና يفيد العلم اليقيني يقيني የሆነ እርግጥ የሆነን ዕውቀትን ስለሚጠቅመን ነው فكما نصدق بهذا በነዚህ ሩቅ የሆኑ ሀገራቶች መኖራቸውን እርግጥ ብለን እንደምናምነው ሁሉ የፊርዓውን መኖርን እንደምናምነው ሁሉ نصدق بمعجزات الأنبياء برسول عليه الصلاة والسلام معجزة ብቻ ሳይሆን በነብያቶች ሁሉ ሙዕጂዛዎች እናምናለን ማምናችን ግዴታ ነው ማለት ነው የነብዩላህ ሷሊህ ናቃ ለምሳሌ ከድንጋይ ውስጥ ግመልን ከነልጇ ማውጣታቸው የሌሎችም ነብያቶች ከዛሊከ ብዙ ነገሮች አሉ ኢንሻአላህ ወደፊት የምንጠቅሰው ይሆናል ማለት ነው እና ይሄንን ዳፍዕ ማድረግ አይችልም የሆነ ሰው ማለት ነው በሙተዋቲር መልኩ የመጣ ዜና ስለሆነ ማለት ነው አላሁ ሱብሓነሁ ወተዓላ በሰማነው ተጠቃሚዎች ያድርገን اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين آمين آمين الحمد لله رب العالمين اللهم صل